ጤና ይስጥልኝ አድማጮቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የመከላከያ ራሱን የመከላከያ ሰራዊት ብሎ የሚጠራው የአብይ አህመድ ወንበር ጠባቂ ተቋም በተለያዩ ሚዲያዎች በኢትዮጵያ ቴሌቪዥን በዋልታ በተለያዩ ሚዲያዎች የጀመረው የፕሮፓጋንዳ ዘመቻ አለ ያንን የፕሮፓጋንዳ ዘመቻ ተከትሎ የመከላከያ ሰራዊት ብዙ ዝግጅቶችን በተለይ በወሎ የደረሰበትን ከፍተኛ የሆነ ክስረት ተከትሎ ያንን ለመቀልበስ በዘመቻ መልክ በጣም ዝግጅት እያደረገ እንደሆነ መረጃዎች ይወጣሉ እና የመከላከያ ዝግጅት በፋኖ ላይ በሚል ርዕስ ነው እንግዲህ ዛሬ የምንነጋገረው መከላከያ ሰራዊት እንግዲህ የአብይ አህመድ ወንበር ጠባቂ ነው ብለን የምንለው የኢትዮጵያ የመከላከያ ሰራዊት ስላልሆነ ነው የኢትዮጵያ የመከላከያ ሰራዊት ኢትዮጵያ ናሽናል ዲፌንስ ፎርስ የኢትዮጵያ መከላከያ ሰራዊት ኃይል ነው የሚባለው ኢትዮጵያ ናሽናል ዲፌንስ ፎርስስ የኢትዮጵያን ህዝብ የኢትዮጵያን ሉዓላዊነት የሚጠብቅ ተቋም ነው በስም ደረጃ ኢትዮጵያውያንን የሚጠብቅ የኢትዮጵያውያንን ደህንነት የሚጠብቅ የኢትዮጵያውያንን ክብር የሚጠብቅ የኢትዮጵያን የሉዓላዊነት የዳር ድንበር ሉዓላዊነትን የሚጠብቅ ማለት ነው የኢትዮጵያ መከላከያ ሰራዊት አባል ማለት ነገር ግን አሁን ያለው በብርሃኑ ጁላ የሚመራው እነ ጌታቸው ጉዲና እና አበባው ታደሰ እነ ሹማ አብደታ የመሳሰሉ ጀነራሎች ያሉበት ተቋም ግን የኢትዮጵያን ህዝብ እየጠበቀ ነው ብለን ብንጠይቅ የኢትዮጵያን ህዝብ እየጠበቀ አይደለም የኢትዮጵያን ህዝብ ኢትዮጵያውያንን እየተከላከለ አይደል በአንጻሩ በኢትዮጵያውያን ላይ ወንጀሎች እየፈጸመ ነው ይሄ ራሱን መከላከያ ብሎ የሚጠራው ቡድን አሸባሪ ቡድን መሆኑን በተግባር እያሳየ ያለ ተቋም ነው ለምን ከዚህ መከላከያ ውስጥ የወጡ ሰዎች የመከላከያ ዩኒፎርምን የለበሱ ሰዎች የጦር ወንጀሎችን ሲፈጽሙ ነው ያየን ያለ ሴቶችን ሲደፍሩ ነው ያየን ያለ ነው የሴቶችን ጡት እየቆረጡ ታይቶ የማይታወቅ ግፍና ሰቆቃ እየፈጸሙ በጣም ጭካኔ ያለው ነገር እንጠብቀዋለን እንከላከለዋለን በሚሉት ማህበረሰብ ላይ እየፈጸሙ ነው ያሉት እና ይሄንን የኢትዮጵያ መከላከያ ብሎ ለመጥራት በጣም ያስቸግራል ስለዚህ ራሳቸውን የመከላከያ ጦር ብለው የሚጠሩት የኢትዮጵያ የመከላከያ ሰራዊት ሳይሆን የአብይ አህመድ ወንበር አስጠባቂ ታጣቂዎች ብለን ምንጠራቸው በዚህ ምክንያት ነው እና እነዚህ የአገሪቷን ሀብት የተቆጣጠሩ ናቸው ባንኩንም የተቆጣጠሩ ናቸው ኢትዮጵያ 120 ሚሊዮን ህዝብን የሚመራ አገዛዝ ወንበር አስጠባቂ ናቸው በግብር የሚሰበሰበው በእርዳታ የሚሰበሰበው በዚህ ሁሉ የሚሰበሰበው ገንዘብ እነሱ እጅ ነው ያለው ህዝቡን እያስጨነቁ በግድ ገንዘብ አምጣ እያሉ በተለያየ መንገድ ከፍተኛ ግብር እየጣሉ በህዝብ ስም ለልማት በተለያየ አገልግሎት የሚውል በህዝብ ስም ብድር እየተበደሩ ያም ሁሉ ገንዘብ ያላቸው ሰዎች ናቸው እና ያንን ሁሉ ገንዘብ ተጠቅመው በጣም ይቅርታ በአሁኑ ጊዜ በህዝባቸው ላይ ጦርነትን እያወጁ በህዝባቸው ላይ የጦር ወንጀሎች እየፈጸሙ ያሉ ሰዎች ናቸው እና እነዚህ ሰዎች በሁለት ዓመት ተኩል በፊት በተለይ ሚያዝያ 2015 ዓመተ ምህረት ጦርነት ባወጁ ጊዜ ወደዛ እየሄዱ በነበረበት ጊዜ ብዙዎቻችን ስናስጠነቅቅ ነበር ታደርጉት ተው አያዋጣችሁም ለምን የምታስታውሱ ከሆነ በትግራይ ጦርነት ከተደረገ በኋላ በ3 ሳምንት ውስጥ ይሄ መከላከያ ብሎ ራሱን የሚጠራው ኃይል መቀሌን ተቆጣጠረ መቀሌን ሲቆጣጠር በጥቅምት 2013 ዓመተ ምህረት ነው መቀሌን ሲቆጣጠር ጥቅምት 24 ዓመተ ምህረት ጦርነቱ የተጀመረ ህዳር 19 ዓመተ ምህረት መቀሌን ተቆጣጠሩ ያኔ ስብሃነ መስፍን ስዩም የሞቱበት ጊዜ እና አባይ ፀሐይ የሞቱበት ጊዜ ከዛ በኋላ ደግሞ ስብሃት ነጋ ምናምን የታሰሩበት ጊዜ ማለት ነው እና የዛን ጊዜ አብዛኛው የህወሓት ታጣቂዎች ወደ ቆላ ተንቤን ሸሽተው ነበር ወደ ቆላ ተንቤን ከሸሹ በኋላ ይሄ መከላከያ ብሎ የሚጠራው ኃይል ህዝቡን በትክክለኛ ሁኔታ ህዝቡን አክብሮ ህዝቡን ማስተዳደር አልቻለም በዛ 8 ወር ውስጥ ከህዳር 19
እስከ ከጥቅምት 2013 እስከ ሰኔ 2013 ባለው ጊዜ ውስጥ በ8 ወር ጊዜ ውስጥ የትግራይን ህዝብ አክብረው ህዝቡን በደንብ ይዘው የህዝቡን ጥያቄ ሰምተው ህዝቡን ማገልገል ቢችሉ ኖሮ ህወሓት አንሰራርታ አትመጣም ነበር። ግን ምንድነው ያደረጉት? በዛ በ8 ወር ጊዜ ውስጥ በህዝቡ ላይ ከፍተኛ በደል መፈጸም ጀመሩ። እኔ አስታውሳለሁ አንድ የሆነ ከአክሱም አቅራቢያ ነው። አክሱም አቅራቢያ አይደለም፣ ይቅርታ፣ ሌላ ከተማ ነው። አክሱም አካባቢ አይደለም፣ ሌላ ከተማ ነው። ከተማው ረስቼዋለሁ ብቻ። እና እዛ አካባቢ ነው። መከላከያ ወደዛ መንደር ይመጣል። መከላከያ ወደዛ መንደር በሚመጣበት ጊዜ እዛ አካባቢ ያለው ህዝብ ስለፈራ ቤቱን ሁሉ ቤታቸውን ይሰጋሉ፣ ቤታቸውን ይቆልፋሉ። ከዛ በኋላ የመከላከያ ሰዎች ውጡ ውጡ ብለው እንትን ሲሉ ሰው ሁሉ አይወጣም። ከዛ በኋላ ወደ አንዱ ቤት በጅምላ ይተኩሳሉ። ተመልከቱ፣ ዝም ብሎ መተኮስ። እንግዲህ መከላከያ የሚባሉት እነዚህ ናቸው። ዝም ብሎ ይተኩሳሉ። አሁን ዝም ብሎ በሚተኩሱበት ጊዜ ከዛ በሩ ትንሽ ፈቀቅ አለና አንድ አባት ከ3 ነው ከ4 ዓመት ልጃቸው ጋር አዝለውት ይዘውት ወጡ። ምንድነው የሆነው? ከውጭ ሆነው ሲተኩሱ ይሄ የ4 ዓመት ነው የ3 ዓመት ልጅ በጥይት ይመታና ይሞታል። እና እኛ አባት ልጄን ገደላችሁብኝ ብለው ሲያሳዩአቸው ትንሽ እንኳን ሀዘኔታ አይሰማም፣ ትንሽ እንኳን ርህራሄ አይሰማም። አባትየውንም ገደሏቸው። ከዛ በኋላ ያንን ካደረጉ በኋላ ሄዱ ማለት ነው። ህዝቡን አሸብረው የሚገሉትን ገለው ህዝቡን አሰቃይተው ህዝቡን አሸብረው ያን አካባቢ መከላከያ የሚባሉ ጥለው ሄዱ። ጥለው ከሄዱ በኋላ ምንድነው የሆነው? እዛ ቤት ውስጥ እናት አለች፣ የ15 ዓመት ልጅም ደግሞ ነበረ። አሁን ያ ልጅ ነገም ቢመጡ እኔን ይገሉኛል፣ አንቺን ይገሉሻል በሚል በረሃ ይገባል ማለት ነው። ቲዲኤፍን ይቀላቀላል፣ ህወሓትን ይቀላቀላል። በዚህ መልኩ ነው አብዛኛውን የትግራይ ማህበረሰብ አማረውት አሰቃይተውት እንደ አገር መከላከያ ሰራዊት ህዝብን አክብረው የህዝብን ዲግኒቲ ጠብቀው የህዝብን ክብር ጠብቀው ህዝብን ማስተዳደር ቢችሉ ኖሮ ህወሓት እንደሞተች ትቀር ነበረ። ህወሓት የምትባል አትኖርም ነበረ። ነገር ግን 8 ወር ህወሓት ወደ ተንቤን ከሄደች በኋላ ወደ ቆላ ተንቤን ከሄደች በኋላ እነሱ ቦታውን ሲቆጣጠሩ በህዝቡ ላይ ሽብር ነው የፈጠሩት። ከዛ ሰው ሁሉ ወጣቱ በሙሉ ጥሎ እየሄደ ወደ ማንን ማገዝ ጀመረ? በቃ እንደ ምንድነው ዱቄት ሆኗል አይደል? አብይ አህመድ ብሎ የነበረው እውነቴን ነው። ዱቄት ሆኖ እኮ ነበር ህወሓቶች። ዱቄት ወደ ሆኑት ህወሓቶች የትግራይ ወጣት መሄድ ጀመረ። ከዛ ዱቄት የነበሩ ህወሓቶች ሶሊድ እየሆኑ ጠንካራ እየሆኑ በ8 ወር ጊዜ ውስጥ መከላከያን ደምስሰው በብዙ ሺህ የሚቆጠር ማርከው እና አብይ አህመድ ፈርጥጠው ነው ከትግራይ የወጡት። ለምን? ህወሓት በዛን ጊዜ ምን ሆነች? የህዝብ ድጋፍ አገኘች። የህዝብ ድጋፍ ያለውን ኃይል ማንም ቢሆን ማሸነፍ አይችልም። በዚህ መንገድ ነው እና አብይ አህመድ የወጡት። በነገራችን ላይ ያ ወንድም እሱም ጦርነት ላይ ይሞታል። በጣም ያሳዝናል። ጦርነት ላይ ይሞታል። ከዛ የፕሪቶሪያ ስምምነት ከተፈረመ በኋላ የደቡብ ፕሪቶሪያ ስምምነት ከተፈረመ በኋላ መርዶ ሲነገር እቺ እናት ያው ልጇ መሞቱ ይነገራታል። 2 ልጆቿን አጣች፣ ባሏን አጣች፣ ብቻውን ቀረች። የትግራይ እናት በማን ራሱን መከላከያ ብሎ በሚጠራው ተቋም ውስጥ በተሰበሰቡ ሀገርን ለመከላከል ሳይሆን ህዝብን ለማሸበር በየቦታው በሚላኩ ታጣቂዎች። እንግዲህ የመከላከያ ሰራዊት ማለት ይሄ ነው ወገኖች። እና ይሄንን ከግምት በማስገባት ምን አልንኛ ነብራና አበባው ነብርሃኑ ጁላ ፋኖን ትጥቅ እናስፈታለን፣ አማራውን ትጥቅ እናስፈታለን ብለው በየጀብደኝነት ጦርነት ሲጀምሩ ተው። ይሄ አማራውን ማህበረሰብ ጥያቄ አክብሩ። ሰው ቢታገስ ሰው ዝም ቢል ፈርቶ እንዳይመስላችሁ። ሰው ቢታገስ ሰው ዝም ቢል ደካማ መስሎ እንዳይሰማችሁ። ይህን ህዝብ አክብሩት፣ ይህ ህዝብ የሚለውን ነገር ስሙ በሚል ብዙዎቻችን
ራሱን መንግስት ነኝ ብሎ ለሚጠራው ቡድን በተለያየ መንገድ በመረጃ ቴሌቪዥን በዋሜራ በተለያየ መንገድ ይሄ ራሱን መንግስት ነኝ የሚል ለሚጠራው ቡድን ማስጠንቀቂያና ምክረ ሀሳቦች ስንሰጥ ነበር። ፋኖ ድጋፍ አለው፣ ፋኖን ትጥቅ ማስፈታት አትችሉ ብለን ነገርናቸው። ፋኖ የታጠቀው ፋኖ ደግሞ ለሀገር ስጋት አልሆነም። ያ ሁሉ ፋኖ መሳሪያውን ታጥቆ ከህወሓት ጋር ይደረግ በነበረው ማርከ መሳሪያን ውሰድ ተብሎ ከህወሓት ጋር በነበረው የማረከውን ይዞ በአማራ ክልል ከቦታ ወደ ቦታ ከከተማ ወደ ከተማ ሰው በነፃነት ነው የሚጓዘው። ችግር አልነበረም። ይልቅ ችግር ያለው እዛ ኦሮሞ ክልል ነው። እያገቱ ሚሊዮኖች የሚገሉ ኦሮሞ ክልል ያለውን ችግር አስተካክሎ አማራ ክልል ችግር የለም። ፋኖ ቢኖርም ፋኖ ህግ አክባሪ ነው፣ ችግር የለም። ፋኖን ትጥቅ ማስፈታት የለባችሁም ብለን ተማጸናቸው። ከዛ እነ ብርሃኑ ጁላ በጭራሽ ለአብይ አህመድ በጭራሽ አንሰማም ብሎ አብይ አህመድ መከፈል ያለበትን መስዋዕትነት ሁሉ እንከፍላለን እንጂ ፋኖን ትጥቅ እናስፈታለን ብሎ መጣ። በፌስቡክ እንደዛ ብሎ ተናገረ። መከፈል ያለበትን መስዋዕትነት ሁሉ ከፍለን ፋኖን ትጥቅ እናስፈታለን። ብርሃኑ ጁላ ደግሞ ፋኖችን እንኳን መሳሪያቸውን እንኳን ትጥቃቸውን የሚገርም እኮ ነው አበቷቸውንም ሁሉ እናስፈታለን ነበር። አበባው ታደሰ የሚገርም እኮ ነው። አበባው ታደሰ ከትግራይ ፈርጥጦ አዲስ አበባ እንዳሮጠ የህወሓት ሰዎች ደብረሲና ገብተው አዲስ አበባን ባስጨነቁ ጊዜ የአማራ ማህበረሰብን ክተት አውጀ አድነን ብሎ እንዳልለመነ አቅቶናል አልቻልንም ብሎ እንዳልለመነ የሱ እድሜ በፋኖ ምክንያት መራዘሙን ረስቶ ህወሓትን ልክ እንዳስገባን ፋኖንም ልክ እናስገባለን ብሎ የጀብደኝነት ንግግር ተናገረ። ተመልከቱ። የጦር ኃይሎች ጠቅላይ አዛዥ አብይ አህመድ፣ የኤታማዦር ሹሙ ብርሃኑ ጁላ፣ ምክትል የኤታማዦር ሹሙ አበባው ታደሰ እንደዚህ ብሎ ሲደነፉ ነበር እና ብዙዎቻችን ተዉ አታሸንፉ ብለን መከረናቸው፣ አልሰሙም። ይሄው 2 ዓመት ተኩል ሆነው አድማጮቻችን ተመልካቾቻችን እንኳን ፋኖን ሊያሸንፉ እንደውም እየተደመሰሱ አሁንም ተመሳሳይ ነገር እያደረጉ እዚህ ጋር ላሳያችሁ አድማጮችን ተመልካቾች። ይሄ የምታዩት በቅርቡ በሁርሶ የተመረቁ ኮማንዶ የሚባሉ ናቸው። አሁን በቅርብ ጊዜ ውስጥ የተመረቁ ኮማንዶች በጣም የሰለጠኑ ኮማንዶች የተመረቁ ናቸው። ከዚህ እዚህ ጋር የምታዩት ጀነራል የአየር ወለድ የኮማንዶ እዝ አዛዥ ሌተና ጀነራል ሹማ አብደታ ይባላል። በቅርብ ነው ከኮሎኔል ምናምን ነበረ። በአንዴ በጥቂት ዓመታት ውስጥ አብይ አህመድ ከሄደ በኋላ ከኮሎኔል ጀነራል ብርጋዴር ጀነራል ከብርጋዴር ጀነራል ሜጀር ጀነራል ከሜጀር ጀነራል ሌፍተናንት ጀነራል የተደረገ ነው። እሱና የአየር ኃይሉ አዛዥ ይልማ መርዳሳ በዚህ መልኩ ነው በቃ በጥቂት በ3-4 ዓመት ውስጥ 2 እርከን ዘለው ከኮሎኔልነት በአንዴ ወደ ሌተና ጀነራልነት ነው የተሻገሩት እና ይሄ የአየር ወለድ እዝ አዛዥ ነው፣ ሹማ አብደታ ይባላል። እና በዛ ቦታ እንግዲህ ይሄ አስመረቅን ብለው ነው በሁርሶ ማሰልጠኛ በጣም በጠራት በዘመናዊ በሆነ ወታደራዊና ሳይንስ ለ44ኛ ዙር ኮማንዶዎች አሰለጠን ብለው ነው የተናገሩት። ለስንተኛ ዙር? ለ44ኛ። ለአንደኛ፣ ለሁለተኛ፣ ለሶስተኛ፣ ለ10ኛ፣ ለ15ኛ፣ ለ20ኛ፣ ለ30ኛ ምናምን የሰለጠኑት ሴት ነው ያሉት ሲጠይቁ ብዙዎቹ በአማራ ክልል ረግፈዋል። አሁን ለ44ኛ ጊዜ እንደገና አሰልጥነው ይህንን ሰራዊት ወዴት ሊልኩት ነው? ወደ አማራ ክልል ሊልኩት ነው። በነገራችን ላይ ይሄ የኤአይ የአርቲፊሻል ኢንተሊጀንስ ፎቶ ነው። እንደዚህ በአርቲፊሻል ኢንተሊጀንስ እየሰሩ ነው እንደዚህ ብዛት ያለው ነገር አድርገው የሚያወጡትና ፕሮፓጋንዳ ነው። በቃ የመከላከያ ሰራዊታችን ጠንካራ ነው፣ የመከላከያ ሰራዊታችን ኃይል አለው፣ የመከላከያ ሰራዊታችን የሚቋቋመው የለም የሚለውን ይሄ ሰውን ህዝቡን የማታለል ፖለቲካ ነው እየሰሩ ያሉት። ግን የምጠይቀው ጥያቄ ይሄ ለ44ኛ ጊዜ ሰለጠነ፣ ለ43ኛ ጊዜ፣ ለ42ኛ ጊዜ፣ ለ41ኛ ጊዜ፣ ለ40ኛ ጊዜ፣ ለ10ኛ ጊዜ፣ ለ5ኛ ጊዜ፣ ለ1ኛ ጊዜ የሰለጠነው አየር ወለድ የት ነው ያለው የሚለውን ጥያቄ እስቲ ጀነራል ሹማ አብደታ ይመልስልኝ። የት ነው ያለው? እነዚህን ሁሉ አየር ወለዶች አድማጮቻችን ተመልካቾቻችን በአማራ ክልል ላይ በዚህ በፊት ያሰለጠኗቸውን በሙሉ በአማራ ክልል ላይ አሰማርተዋቸዋል።
ሆኖም በተለይ ሰሞኑን ከመስከረም 14 ጀምሮ እስከ ጥቅምት 1 ለ16 ቀን የተደረገው የሳጅን አደም አሊ ዘመቻ በወሎ የተደረገው ዘመቻ መከላከያን በወሎ ሙሉ ለሙሉ የሰባበረ ከ16 በላይ ወረዳዎችን ፋኖች ተቆጣጥረዋል። ሙሉ ለሙሉ የሰባበረ የድሮን በጣም ከ17 በላይ የድሮን ጥቃቶች ተፈጽመዋል። በወሎ ጦርነት አውሮፕ ሄሊኮፕተሮች፣ ጀቶች፣ የጦር ጀቶች ሁሉ ጥቅም ላይ ውለዋል። ታንኮች፣ ዙ 23 እና አብይ አህመድ ያላቸው ከባባድ መሳሪያዎችን በሙሉ ጥቅም ላይ አውለዋል። እንደዛም ሆኖ ግን የአማራ ፋኖ የአፋብኃ ወሎ ሚኒሊክ እዝ ፋኖዎችን ግን መቋቋም አልቻሉም። ወሎን ከደሴን ከከበባ ወልዲያን ከከበባ ማውጣት አልቻሉም። ጥቁር አስፋልቶችን ነፃ ማውጣት አልቻሉም። ብዙ ቦታዎች መኮሩ፣ ብዙ ቦታዎች በቃ የእስረኛው ብዛት በየቀኑ ነው። የነዚህ ምናልባትም 43ኛ ጊዜ የሰለጠኑ 42ኛ ጊዜ የሰለጠኑ ናቸው መሰለኝ። በየጊዜው ነው በቃ የሰለጠነ ወታደር በቃ ምርኮ የምናየው። የሞቱትንማ እግዚአብሔር ያው እና ይሄ ነው የሆነው ወገኖቼ። እና አሁንም በቃ አሰለጥን እያሉ ትርኢት እያሳዩን ነው እነዚህ ሰዎች። ሜዳ ላይ ያለው ሁኔታ ግን የተለየ ነው። አንድ እንትን ላሳያችሁ፣ ሁለት ጥቅሶች ላሳያችሁ። እዚህ ጋር ከላይ የምታዩት በሃያኛው ክፍለ ዘመን የነበረ እውቁ የፊዚሲስት አልበርት አይንስታይን ምን የሚል አነጋገር አለው? ኢንሳኒቲ የሚል ቃል አለ። ኢንሳኒቲ ማለት ነጠላ ትርጉሙ ኢራሽናል መሆን፣ እብደት ማለት ነው። በቃ እብድ መሆን፣ ማገናዘብ ሲያቅተን፣ ነገሮችን ማመዛዘን ሲያቅተን፣ ማስተዋል ሲያቅተን፣ እብደት ስንሞላ ያኔ ኢንሳኒቲ በእኛ ውስጥ ኖረናል። ስለዚህ ኢንሳኒቲ ማለት እብደት ማለት ነው። እና ይህ ሰው አልበርት አይንስታይን ምን ይላል? ኢንሳኒቲ የሚለውን ቃል ትርጉም ይሰጠዋል። እንግዲህ ኢንሳኒቲ በዲክሽነሪ ትርጉሙ እብደት፣ ማስተዋል ማነስ፣ ድንቁርና ማለት ነው ኢንሳኒቲ ማለት። እና ምን ይለዋል? doing the same thing over and over again and expecting different result አልበርት አይንስታይን ምን ይለዋል? ኢንሳኒቲ ይለዋል። አንድ ነገር ምንም ለውጥ ሳይኖር እየደጋገምን እያደረግን አንድን ነገር እየደጋገምን እያደረግን የተለየ ውጤት መጠበቅ ድንቁርና ነው፣ እብደት ነው፣ አለማስተዋል ነው፣ ድድብና ነው እያለ ያለ አልበርት አይንስታይን። እና እነዚህ ሰዎች እግዚአብሔር ያሳያችሁ ለ44ኛ ጊዜ አስመርቀው እንደገና ይህንን ድሃ ወጣት ከኦሮሞ ክልልና ከደቡብ ክልል የመጣውን ድሃ ወጣት እንደገና የእሳት ራት እያደረጉ ስንቴ ነው አስመርቀው ወታደር የሚልኩት? ዘመቻ ጥቅምት፣ ዘመቻ እንደዚህ እያሉ ስንቴ ነው የሚልኩት? ስንቴ ነው ወታደር የሚያሰማሩት? ስንቴ ነው ወታደር የሚያስገቡት? ያስገባሉ፣ ያልቃሉ፣ ይገባሉ፣ አይወጡም፣ ይገባሉ፣ አይወጡም። ስንት የድሃ ልጅ ወለጋ፣ አርሲ፣ ባሌ፣ ቦረና፣ ጉጂ፣ ኢሉባቡር፣ ሸዋ ስንት የድሃ ልጅ እያለቀ ነው። ባሌ በደቡብም ደግሞ ከደቡብም የሚመጡ ስንት የድሃ ልጅ እያለቀ ነው። አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እያሉ ተመልከቱ። እነዚህ 44ኛ ዙር አየር ወረዶች አሁንም ተልከው ሊያልቁ ነው። ከዛ በፊት የነበሩት 43ኞቹ፣ 42ኞቹ፣ 40ኞቹ 90 ውጤት አላመጡም። እና ለ44ኛ ጊዜ ደግሞ አስመረቅን ብለው እንደገና ሰራዊት ወደ አማራ ክልል እየላኩ ነው። ተመሳሳይ የሆነውን ስትራቴጂ እንደገና እየደገሙት። የተለየ ነገር እኮ ያደርጉ። በፊትም ድሮን ይጠቀማሉ፣ በፊትም ጀት ይጠቀማሉ፣ በፊትም በቃ ባለው በዛችሁ ምንም የተለየ ነገር ሳያደርጉ በዛችሁ መንገድ ይጠቀማሉ። ፋኖች ደግሞ ይጠብቋቸዋል፣ ይማርኳቸዋል፣ መሳሪያቸውን ይወስዳሉ፣ ራሳቸውን ያስታጥቃሉ፣ ራሳቸውን የበለጠ ያጠናክራሉ። ሰው እንዴት ተመሳሳይ ነገር እየደጋገመ የተለየ ውጤት ይጠብቃል? ድንቁርና ካልሆነ በስተቀር። እና እነዚህ ሰዎች ወይ የለየላቸው ደናቁርት ናቸው፣ የለየላቸው ደናቁርት። አልበርት አይንስታይን እንዳለው doing the same thing again and again, doing the same thing over and over again,
and expecting different result is insanity እንዳለው አንድ ነገር እየደጋገሙ ማድረግ እና የተለየ ውጤት መጠበቅ ድንቁርና ነው እንዳለው አልበርት አይንስታይን። እነዚህ ሰዎች የለየላቸው ደደቦች ናቸው፣ ወይንም ደግሞ እነዚህ ሰዎች አታኞች ናቸው። ውጤት እንደማያመጡ እያወቁ የተለየ ውጤት እንደማያመጡ እያወቁ ውጤቱ እነዚህ የሚላኩት ወታደሮች እንደሚያልቁ እያወቁ ነገር ግን ወጣቶችን በመጨረስ እድሜያቸውን ለማራዘም የሚሞክሩ እጅግ በጣም ለሰው ልጆች ህይወት ደንታ የሌላቸው ለኦሮሞዎች፣ ለደቡቦች፣ ለሌሎቹ ወጣቶች ይለቁ ይሞቱ አይሞቱ ይለቁ አይለቁ ደንታ የሌላቸው እጅግ በጣም ጨካኞች ናቸው። እና ምንም የሚለወጥ ነገር አድማጮቻችን፣ ተመልካቾቻችን የለም። ምንም የሚለወጥ ነገር የለም። ሌላው ሁለተኛ ጥቅስ እዚህ ጋር ያለው ምንድነው? ሱንዙ የሚባል በጣም በ2000 ምናምን ዓመት በፊት የነበረ በአርት ኦፍ ዎር የሚባል መጽሐፍ የጻፈ ሚሊተሪ ስትራቴጂስት ነው። የታወቀ በቻይና የነበረ ሚሊተሪ ስትራቴጂስት ነው። ሱንዙ ይባላል። እና ሱንዙ አንድ የጻፈው ትልቅ መጽሐፍ አለ፣ አርት ኦፍ ዎር የሚባል መጽሐፍ አለ። እና ብዙ ጊዜ እሱ መጽሐፍ ላይ ያሉ ጥቅሶችን ሳነ በጣም ይገርመኛል። በብዙ የወታደራዊ አካዳሚዎች በተለይ መኮንኖች በሚመረቁበት አካዳሚዎች የሱንዙ አርት ኦፍ ዎር መጽሐፍ እንደ ቴክስት ቡክ ብዙ ጊዜ ይጠቀሳል። ብዙ እነዚህ ሚሊተሪ ሳይንስ ኤክስፐርት የሱንዙን መጽሐፍት እንደ ምሳሌ ይጠቀሙበታል። እና ሱንዙ ምን አለ? ዘ ሱፕሪም አርት ኦፍ ዎር አለ። በቃ የጦርነት ትልቁ ነገር ዘ ሱፕሪም አርት ጥበብ ማለት ነው። ትልቁ ጥበብ የጦርነት ትልቁ ጥበብ ዘ ሱፕሪም አርት ኦፍ ዎር የጦርነት ትልቁ ጥበብ is to subdue the enemy without fighting ጦርነት ሳናደርግ ጠላታችንን ማሸነፍ ነው ይላል። ጦርነት ሳናደርግ ጠላታችንን ማሸነፍ ምንድነው? በቃ ጦርነት ሳናደርግ ጠላታችንን ማሸነፍ ነው ይላል። ምንድነው? ኃይልን በማሳየት ጥበብን በማሳየት ማስተዋልን በማሳየት እንዲሆን የምንፈልገውን ነገር አቺቭ ለማድረግ የምንፈልገውን ነገር አኮምፕሊሽ ለማድረግ የምንፈልገውን ነገር በዘዴና በጥበብ ኮምፕሊሽ ማድረግ ይቻላል። ወደ ጦርነት ሳይገባ ሳንዋጋ የፈለግነውን ነገር ማድረግና ተቀናቃኞቻችንን በለኛ ስር ማንበርከክ መቻል ሰብዱ ማድረግ መቻል ይቻላል። ያ ጥበብነት ነው አለ። ይህን የሚለው እንግዲህ ሱንዙ ሌላ ሱንዙ ምንድነው የተናገረው? ሌላ ጥቅስ ምንድነው ያለው? አንድ አዋቂ ፕሮፌሽናል ጀነራል፣ አንድ የተማረ ጀነራል፣ ብስለት ያለው ጀነራል፣ ዋይዝ የሆነ ጀነራል ወደ ጦርነት ከመግባቱ በፊት ጦርነትን ያሸንፋል። ወደ ጦርነት ከመግባቱ በፊት የማይረባ ጀነራል ግን ጦርነት ከገባ በኋላ ነው ለማሸነፍ የሚሞክረው ይላል። ጎበዝ ጀነራል፣ ጎበዝ የጦር አዛዥ ጦርነት ከመገባቱ በፊት ጦርነቱን ያሸንፋል። የማይረባ ደካማ ደንቆሮ ጀነራል ግን ጦርነቱ ውስጥ ይገባና ጦርነቱ ውስጥ ገብቶ እዛ ለማሸነፍ ይሞክራል። ምን ለማለት ነው? አንድ ጀነራል ወደ ጦርነት ከመሄዱ በፊት መጀመሪያ ደረጃ መጠየቅ ያለባቸው ጥያቄዎች አሉ። ጦርነቱን ማሸነፍ እንችላለን ወይ? ጦርነቱን ማሸነፍ እንችላለን ለሚለው ጥያቄ ዝርዝር ጥያቄዎችን ይመልሳል። አንደኛ እኛ ወደ ጦርነት ስንገባ ጠላቶቻችን ወይም ልናሸንፋቸው የምንፈልጋቸው ጠላቶቻችን የነሱ ኃይል ምን ያህል ጠንካራ ብሎ መጠየቅ አለባቸው። የኛስ ኃይል ብለው የኛን ኃይልና የነሱን ኃይልና የጠላቶቻቸውን ኃይል ምን ማድረግ አለባቸው? ማመዛዘን አለባቸው። ሪሰርች ማድረግ አለባቸው። የኃይል ሚዛኑን ካዩ በኋላ ማሸነፍ የማይችሉ ከሆነ መጀመሪያውኑ ወደ ጦርነት አይገቡ። አንዴ ነው። ሁለተኛ እኛ እነዚህን ጠላቶቻችንን በምንወጋበት ጊዜ ውጊያ የምናደርግበት ቦታው ምን አይነት ቦታ ነው? ለኛ የሚመች ነው ወይ?
ወይስ ለነሱ የሚመች ነው? ተራራማ ቦታ ነው ወይ? ገደሎች አሉ ወይ? ለደፈጣ ይመቻሉ ወይ ብለው ማሰብና መጠየቅ አለባቸው። ያንንም የጠየቁ አይመስለኝም። ሶስተኛ እኛ ወደ ጦርነት በምንገባበት ጊዜ ወደ ጦርነት በምንሄድበት ጊዜ ለወታደሮቻችን ስንቅና ትጥቅ ተጨማሪ ኃይል ማቅረብ አለብን። ሎጂስቲክ ማለት ነው፣ ፕሮቪዥን ማለት ነው። ናፖሊዮን ምን አለ? አማተር ጀነራሎች ቲንክ አባውት ታክቲክ፣ ፕሮፌሽናል ቲንክ አባውት ሎጂስቲክስ አለ። ሎጂስቲክ ከሌለ ጦራቸው የሚበላው ከሌለ ስንቅና ትጥቅ የማያገኝ ከሆነ ተጨማሪ ተጨማሪ የተለያየ ነገር የማያገኝ ከሆነ መዋጋት አይችልም አይደል እንዴ? ስለዚህ ለሰራዊታችን ወደ ውጊያ በምንሄድበት ጊዜ ለሰራዊታችን ስንቅ፣ ትጥቅ፣ ተጨማሪ ኃይል ማግኘት አለብን እና ስንቅና ትጥቅ ማቅረብ እንችላለን ወይ ብሎ መጠየቅ አለባቸው። የስንቅና የፕሮቪዥን ጉዳይ ከግምት ውስጥ መግባት አለበት። ሶስተኛ አራተኛ ስንቅና ትጥቅ ፕሮቪዥን ደግሞ ካለ አላቸው ብዬ አስባለሁ። ለምን? ባንኩን ስለተቆጣጠሩት ምግብም ትጥቅም ጥይትም ሁሉን ነገር ማቅረብ ይችላሉ ብዬ አስባለሁ። ግን እሱ ብቻ አይደለም የሚመጣው። እሱንስ ለማቅረብ ኮሪዶር አመቻችተናል ወይ? በቀላሉ በየቦታው ለምንልካቸው ሰራዊቶቻችን፣ በየቦታው ለምንልካቸው ታጣቂዎቻችን ኮሪዶር አዘጋጅተናል፣ ነፃ ኮሪዶር ስንቅና ተጨማሪ ያህል የምናዘጋጅበት ብለው መጠየቅ አለባቸው። አራተኛ አምስተኛ የህዝቡ ድጋፍ፣ ህዝቡ ከኛ ጋር ነው ወይ? ጦርነት የሚደረግበት አካባቢ ያለው ማህበረሰብ ለኛ ነው ወይስ ለነሱ ነው የሚያግዘው ብሎ መጠየቅ ያስፈልጋል። አምስተኛ ስድስተኛ የውጊያ ሞራልስ፣ የኛ ወታደራችን የውጊያ ሞራላቸው እንዴት ነው? የነሱስ እንዴት ነው ብሎ መጠየቅ ያለበት። ለምን? በሞራል የሚዋጋና ተቀጥሮ በደሞዝ የሚዋጋ ልዩነት አለው። እነዚህ ጥያቄዎችን አንድ ጀነራል አንድ ወታደር ከጠየቀ በኋላ ለዛ ምላሽ ነው ሰጥቶ አይ ማሸነፍ አንችልም ካለ መጀመሪያውኑ ጦርነት አይገባም። ማሸነፍ እንችላለን ደግሞ ካለ ጦርነት ከገባ በኋላ በእርግጥም ጦርነቱን ያሸንፋል ያ ጀነራል። ስለዚህ ለዚህ ነው ወደ ጦርነት ከመገባቱ በፊት ጦርነቱን ያሸንፋል ብሎ የሚለው ሱንዙ የአርት ኦፍ ዋር ጸሐፊ ያ አስተዋይ ጀነራል አስቀድሞ መስራት ያለበትን የቤት ስራውን ሰርቶ ተዘጋጅቶ ተጠንቅቆ ስለሚሄድ ማለት ነው። በዚህ ምክንያቱ በቃ መጀመሪያውኑ ወደ ጦርነት የሚገባው እንደሚያሸንፍ ካረጋገጠ በኋላ ስለሆነ ዝግጅት አድርጎ አጥንቶ ሁሉንም አመዛዝኖ ስለሆነ ብልህ ጀነራል ወደ ጦርነት የሚገባው ያሸንፋል። ለምን? አስቀድሞ ማድረግ ያለበትን ማዘጋጀት ያለበትን ነገር ነው ተዘጋጀ። አሁን እነ ሹማ አብደታ ምንድን ያደረጉ? ወደ አማራ ክልል በሚሄዱበት ጊዜ ምን አልናቸው? እኛ አንደኛ የአማራ ፋኖ ከህወሓት ጋር በነበረው ጦርነት ሁርሶና ብላቴ ወይም ሌሎች ቦታዎች ከምታሰለጥኑት ለሶስት ወር ለስድስት ወር ከምታሰለጥኑት የበለጠ በህወሓት ጦርነት ከ2 ዓመት በላይ የሰለጠነ ነው። ለቀናት በእግር መጓዝ የለመዱ ናቸው ፋኖች። ለ5 ቀን ለ6 ቀን ምግብ ሳይበሉ መዋጋት የለመዱ ናቸው። በጉና ተራራ፣ በደብረ ብርሃን በተራራ በይፋት በመንዝ ተራራዎች ላይ በብርድ መተኛት የለመዱ፣ በቆላም እንደዚሁ መተኛት የለመዱ ናቸው። ብርዱንም ሙቀቱንም በረሃውንም ሁሉ የለመዱ ናቸው። ጥንካሬ አላቸው። እናንተ አየር ወለድ ብላችሁ ይሄ መስቀል አደባባይ ላይ ሸክላ ሲሰብሯል አይደለ? ከነሱ የበለጠ የአየር ወለድ 2-3 እጥፍ ጥንካሬ ያላቸው ናቸው በልምድ ማለት ነው። በዛ ላይ በተለይ ጎንደርና ሸዋ ያሉት ደግሞ ከልጅነታቸው ጀምሮ መሳሪያ መያዝ የለመዱ ታርጌት የማይስቱ ናቸው። ወፍ ወደ ላይ ስትሄድ አልጎ ወፏን የሚመቱ ናቸው። ታርጌት ልምምድ አያስፈልጋቸውም። ኦልሬዲ ባህሉ ሶሳይቲው ራሱ ከጠመንጃ ጋር የተገናኘ ስለሆነ፣ ስለዚህ የፋኖ የመዋጋት አቅም እጅግ በጣም ብዙ ነው። አትችሉም ፋኖን ማሸነፍ። በዛ ላይ የፋኖ ቁጥር ደግሞ በጣም ብዙ ነው። ጎንደር ሂዱ፣ ወሎ ሂዱ፣ ሸዋ ሂዱ፣ ጎጃም ሂዱ፣ በየቦታው ወጣቱ በሙሉ ፋኖ ነው። አትችሉም። ፋኖን ማንበርከክ አትችሉም። እንኳን የትግራይ ክልልን 5 እጥፍ የሚሆን በቆዳ ስፋትም በህዝብ ብዛትም ትግራይን 5 እጥፍ የሚሆን ህዝብ ማህበረሰብ ጠርቶ የትግራይ ህዝብ እንኳ ተባብሮ ከመቀሌ በ8 ወር ውስጥ አባሯችኋል። አንድ ክፍለ ሀገር
እንግዲህ የትግራይን 3 4 እጥፍ 5 እጥፍ የሆነ ደግሞ ከትግራይ ወገኖች ያልተናነሰ ውጊያን የሚያውቅ ማህበረሰብ እንዴት ልታሸንፉ ትችላላችሁ? ከትግራይ ተባራችሁ ሄዳችሁ ሰዎች እንዴት አማራ ክልል ፋኖ ልታሸንፉ ትችላላችሁ? እና ከፋኖ ጋር አትወል፣ ፋኖ የፋኖ ኃይል ከእናንተ ይበልጣል በሚል አንድ ይህን ማሳሰቢያ ሰጥተን፣ ሁለተኛ ደረጃ ደግሞ ወደ አማራ ክልል በምትመጡበት ጊዜ ልክ ሶማሌ ክልል አብዲሌን ለማድረግ ሜዳ አይደለም የምታገኙት። ወደ አማራ ክልል ስትመጡ ተራራዎች ነው። አማራ ክልል የተራራ ሀገር ነው። ሸዋ ሂዱ መንዝ፣ ምዕራብ ወሎ ሂዱ፣ ጎንደር ሂዱ ተራራ ሸለቆ። በቃ ቆላማ ቦታ እኮ ያለው እኮ በዚህ ከአዲስ አበባ በደሴ መስመር ወደ አፋር በሚወስዱ አካባቢ ብቻ እኮ የተቀረበው እና ደግሞ የተወሰነ መልኩ ደግሞ ጎጃም ሜዳ ነው። በተረፈ አብዛኛው አማራ ክልል እኮ ጫካ ነው እና ጫካው ውስጥ ጫካና ተራራማ አካባቢ ሸለቆማ አካባቢ ነው። እዛ አካባቢ ምንም ማሸነፍ አትችሉም። ለደፈጣ የሚመች ቦታ ነው። አንድ ቦታ 5 ፋኖች ቁጭ ብለው ኮንቮይ ይዛችሁ ብትመጡ ከላይ ሆነው ነው የሚመነጥሯችሁ። አትችሉ። በደፈጣ በሽምቅ ውጊያ ይደመሰሷችኋል። አትችሉ። ያንን መቋቋም አትችሉ። አንድ ጊዜ አስታለው ከ2 ዓመት በፊት በጎጃም ነው። በጎጃም በጣም ማረሳውን በጎጃም ወደ 2000 ነው ምናምን የሚሆን ጦር የአየር ወለድ ጦር ነው መሰለኝ የምን እንደሆነ አላውቅም። ከደብረ ማርቆስ ይመጣል። ደብረ ማርቆስ የነበረው ኃይል አለ እና ከደብረ ማርቆስ ወደ የጁቤ የምትባል ከተማ አለች። ወደ ወለጋ መስመር ማለት ነው። ወደ በቡሬ ሳይሆን ወደ በደጀንና በደብረ ኤልያስ ምናምን አካባቢ ነው እና ወደ የጁቤ ይመጣል። በሚመጣበት ጊዜ እዛ አካባቢ መሽገው ፋኖቹ ጠበቋቸው። በቃ ዜሮ አገባቸው። በቃ እነሱ መሳሪያቸውን ይዘው ትጥቃቸውን ለብሰው ምናምን መኪና እየተሽከረከሩ ነው የሄዱት። ሲሄዱ በቃ አገሩን ያውቁ። እነዚህ ፋኖቹ ደግሞ አገሩን ያውቃሉ፣ መውጫ መግባውን ያውቃሉ፣ ቤት ወጥቶ ቤት እንደሚገባ ያውቃሉ። ድባቅ አረጓቸው። ከዛ ሬዲዮ አደረጉ ድረሱልን ብለው ሲመጡ ደብረ ብርሃን በደብረ ማርቆስም የነበሩ ሰዎች እንደገና ወደዛ ሲሄዱ ደብረ ማርቆስ የነበሩትንም ከበው ፋኖቹ ድባቅ አረጓቸው። በጣም ያሳዝናል። አያችሁ ለምን? ጂኦግራፊው ለማን ነው የሚጠቅመው? ጂኦግራፊው ለፋኖች ነው የሚጠቅመው። እና በዚህ መልኩ ብዙ ነገሮች በጂኦግራፊ አይችሉም። ጂኦግራፊው ለአገዛዙ ሳይሆን ጂኦግራፊው ለፋኖ ነው የሚጠቅመው። ይህንንም ነገር ናቸው። ሶስተኛ የአማራ ማህበረሰብ ህዝቡ ከፋኖ ጋር ነው። ለምን? ፋኖ ማለት የህዝብ ነው። ህዝብ ከጎኑ የሆነ ድርጅት ደግሞ ተቋም ደግሞ አሸናፊ ነው ያልናቸው። እናንተ አማራ ክልል ውስጥ እንደ ጠላት እንደ ሆስታይል ነው የምትቆጠሩት። እኔ አንድ ቦታ አሁንም ጎጃም ላይ ነው አንድ አባት ህዝቡን ሰብስበው ምን አሉ? ተመልከቱ። ስለ መከላከያ ስለሚባለው ነው የሚናገሩት። መከላከያ ስለሚባለው እኛ አባት ገጠር ነው ሰብስበው ምን አሉ? ጥልያን የመጣው ልግዛችሁ ብሎ ነው። ጥልያን የመጣው ልግዛችሁ ብሎ ነው። ጥልያን የመጣው ልግዛችሁ ብሎ ነው። ጥልያን ሊያጠፋን አልመጣም። ካልገዛዋችሁ እኝ ግዛት ካላደረኳችሁ ብሎ ነው የመጣው ጥልያን። እነዚህ ግን ሊያጠፉን ነው የመጡት። ከጥልያን የባሱ ናቸው ብሎ ነበር እኛ አባት ሲናገሩ የሰማኋቸው። አያችሁ። ስለዚህ እነሱ በአማራ ክልል ሰራዊት በሚያሰማሩበት ጊዜ ህዝቡ ከጥልያን የባሰ ያው ጥልያን ስለሚሉ ማለት ነው። አማራ ጥልያን ነው የሚሉ ጣሊያን ከጣሊያን የባሰ ከነ ግራዚያኒ የባሰ ከነ ሙሶሊኒ የባሰ የሚጠሉ ናቸው። እንደዛ የሚጠላቸው ማህበረሰብ ጋር ሄደው መዋጋት ማለት አስቸጋሪ ነው። ይሄንም ነገር ናቸው። አራተኛ የእናንተ ወታደሮች መዋጋት አይፈልጉም። ብዙዎቹ ለደሞዝ ብለው ነው የመጡት፣ ለገንዘብ ብለው። ስርዓት ቦዘኔ በበዛበት ሀገር ደሞዝ ታገኛላችሁ፣ ስራ ታገኛላችሁ ተብለው ነው የመጡት። መዋጋት አይፈልጉም። የ3 ወር የ6 ወር ትሬኒንግ ይወስዳሉ። ጥይት ይዘው የማያውቁ በቃ የተወሰነ የኢላማ ልምምድ ያደርጋሉ።
ውጊያ ላይ ሲያረጋቸው ደንብሮ የሚፈረጡ ናቸው፣ የሚደነብሩ ናቸው። መዋጋት አይፈልጉም። ለዚህ እኮ ነው በጅምላ ሁሉም እጅ የሚሰጠው። በአሁኑ ጊዜ መከላከያ ሆኖ ለፋኖ እጅ መስጠት ማለት ሎተሪ እኮ ነው ለመከላከያ። አሁን በመከላከያ ውስጥ ያሉ ወደ አማራ ክልል የሚላኩ በሙሉ ኦሮሞዎች ሁሉ ሳይቀሩ እያሰቡ ያሉት እርግጥ አንዳንድ በጣም ቆሻሾች አሉ፣ በጣም ቆሻሾች አሉ። ግን ብዙዎቹ እያሰቡ ያሉት እንዴት አድርገው ለፋኖ እጅ እንደሚሰጡ ነው። ለምን መዋጋት አይፈልጉም። ስለዚህ መዋጋት የማይፈልግ ሰራዊት ይዘህ ለህልውናው ከሚዋጋ ኃይል ጋር መግጠም ማለት የሞቲቬሽን ልዩነት ጋፕ አለ ማለት ነው። ይሄን ሁሉ አሳይተን አታሸንፉም፣ አይሳካላችሁም፣ ፋኖን ትጥቅ ማስፈታት አትችሉም፣ ፋኖን መደምሰስ አትችሉም፣ ፋኖን ማጥፋት አትችሉም፣ እናንተ ትጠፋላችሁ እንጂ ፋኖን ማጥፋት አትችሉም ብለን ብዙዎቻችን እንዳይሞክሩ ስናስጠነቅቃቸው ነበር። ግን አልሰሙም። አሁን የ2 ዓመት ተኩል ሆነው ተመልከቱት። ለ44ኛ ጊዜ አሰለጠን ብለው እንደገና እየፎከሩ ለ44ኛ ጊዜ አሁን በወሎ ላይ ድባቅ ሲመቱ ሻዕቢያና ወያኔ ናቸው የሚያደርጉት ብለው እስከ ማለት የደረሱበት ሁኔታ ነው ያለው። አሁን ባለው ሁኔታ አድማጮቻችን፣ ተመልካቾቻችን የአማራ ፋኖዎች በጣም በአስደማሚ ሁኔታ ነው ያሉት። በጣም በጥሩ ሁኔታ ነው ያሉት። አብዛኛውን ወሎ ተቆጣጠረው እያስተዳደሩ ነው። በጣም ኦርጋናይዝድ እየሆኑ ነው። እየበለጠ እየሰለጠኑ ነው። ራሳቸውን በትናንሽ መሳሪያ ብቻ ሳይሆን በትላልቅ መሳሪያ እያስታጠቁ ነው። አንድነታቸውን እያጠናከሩ ነው። የፖለቲካ ስራ እየሰሩ ነው። አሁን በፊት ወይኔ ፋኖች ይጠፉ ይሆን ነበረ ጥያቄው። አሁን ግን ፋኖች እንደማይጠፉ ታውቆ አገዛዙ መቼ ነው የሚጠፋው? አገዛዙ መቼ ነው የሚገረሰሰው? የሚል ጥያቄ ነው አሁን ሰው እየጠየቀ ያለው። አገዛዙ መቼ ነው ፋኖን ህግና ስርዓት የማስጠበቅ ስራውን ጨርሶ ፋኖን ትጥቅ የሚያስፈታው የሚል ጥያቄ አይደለም አሁን ሰው ሁሉ የሚጠይቁ። የአገዛዙ ሰዎች፣ የብልጽግና ሰዎች እነ ስዩም ተሾመም እነ አቤ ቶክቻውም ያን አይደለም እየጠየቁ ያሉት። ፋኖ መቼ ነው ያልኳችሁ እንግዲህ ለ44ኛ ጊዜ የተዘጋጀውን ለ44ኛ ጊዜ መሆኑ ነው። እና እንደዚህ ያለ 100ኛ ጊዜም ሊገባ ይችላል። ይሄ በየሁርሶ በየብላቴ በየብር ሸለቆ በየደዴሳ በየቦታው በየሸዋ በየቦታው የሚሰለጥነው አለ አይደለም። ይሄ ሁሉ ሰራዊት መቼ ነው ፋኖ ትጥቅ የሚያስፈታውና የአማራ ክልል ነፃ የሚያወጣው? መቼ ነው በአማራ ክልል ህግና ስርዓትን የሚያስጠበቀው? የእነሱን ህግና ስርዓት ማለት ነው የሚል ጥያቄ አይደለም አሁን የብልጽግና ሰዎች እየጠየቁ ያሉት። አሁን እየተጠየቀ ያለው አብይ አህመድ መቼ ነው የሚገረሰሰው? ይሄ ክፉ ዘረኛው አረመኔው መንግስት መቼ ነው የሚወገደው? ፋኖ አንድነታቸውን ከ85 በመቶ የሚሆኑ ፋኖዎች አሁን አንድ ሆነዋል። 85 በመቶ የሚሆኑ ፋኖዎች አንድ ሆነዋል። የተቀሩትም 15 በመቶ ምናልባትም ወደፊት ወደ ፋኖ ሊቀላቀሉ ይችላሉ እያስባለሁኝ። በቅርብ እንደውም ከ85 በመቶ ወደ 92 በመቶ ፋኖዎች አንድ ሊሆኑ ይችላሉ። በተለይ ጎንደር ያለው ንግግር ከተሳካ ማለት ነው። ስለዚህ እነ መከታው ማሞ 8% የሚሆኑት ፋኖዎች እነ መከታው ማሞ ብቻ ይቀራሉ። 8% በምንበት ጊዜ ከሸዋ ማለት አይደለም፣ በአጠቃላይ ካሉት ፋኖዎች ማለት ነው። 100% ፋኖዎች የወሎ ፋኖች፣ 100% የጎጃም ፋኖች፣ 100% የወለጋ ፋኖች፣ 75% የጎንደር ፋኖች፣ 50% የወሎ ፋኖች በአንድ ድርጅት አፋብኃ በሚል ተሰባስበዋል። ስለዚህ እነዚህ በሙሉ 85% ናቸው። ስለዚህ የጎንደር ፋኖና የወሎ ፋኖ ደግሞ የጎንደር ያሉት እነ ደረጀና እነ መከታው ነው የቀሩት። እነ ደረጀ ከነ ሀብቴ ጋር እየተነጋገሩ ነው። የጎንደር ህዝብን ጥያቄና የጎንደር የሰራዊትን ጥያቄ ሰምተው ደግሞ እነሱ አንድ ሆነው ወደ አፋብኃ ከተጠቃለሉ 92% ፋኖች አንድ ሆኑ ማለት ነው። ስለዚህ ያ በሚሆንበት ጊዜ ደግሞ ምንድነው በቃ ያ ሆነ ማለት የ4 ኪሎ የእነ አብይ አህመድ እድሜ እያጠረ መጣ ማለት ነው። ስለዚህ ሰው እየጠየቀ ያለው መቼ ነው ፋኖች አዲስ አበባ የሚገቡት እያለ ነው የሚጠይቅ ያለው። የአብይ አገዛዝ መቼ ነው የሚወገደው እያለው። በሌላ በኩል ግን እነ ሹማ አብደታ እንደዚህ በኤአይ እንዲህ አይነት ነገር እያቀረቡ ኃይላቸውን ለማሳየት እየሞከሩ ወገኖች ኃይል የላቸው። ይሄ ሁሉ የምታዩት ነገር በሙሉ ፕሮፓጋንዳ ነው።
እንዳልኳችሁ ለ44ኛ ጊዜ ያሰለጠኑት ነው። ደግሜ እጠይቃለሁ። ይህንን ፕሮሞት ለምታደርጉ የብልጽግና ሰዎች፣ የብልጽግና ደጋፊዎች እንዲህ አይነት ነገር እያያችሁ ለምትታለሉ አሁንም የብልጽግና ኃይል ጥንካሬ እንዳለው ራሱን መከላከያ ብሎ የሚጠራው ኃይል ጥንካሬ እንዳለው የምታስቡ ሰዎች ጥያቄ እጠይቃለሁ። ይሄ 44ኛ ጊዜ የሰለጠኑ ናቸው። 43ኛ ጊዜ፣ 42ኛ ጊዜ፣ 41ኛ ጊዜ፣ 40ኛ ጊዜ፣ 39ኛ ጊዜ፣ 38ኛ ጊዜ እያላችሁ አንደኛ ጊዜ የሰለጠኑት የት ነው ያሉት ብላችሁ ጠይቁ። መልሱን ለራሳችሁ መልሱት። እንግዲህ አድማጮቻችን፣ ተመልካቾቻችን የመከላከያ ዝግጅት በፋኖ ላይ በሚል ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።